ቤተሰቦቼ አጠር ያለ ቪዲዮ ይዤላችሁ መጥቻለሁ። ሩታ እንግዲህ ጀግናዋ የሉሊ እናት ማለት ነው። በልጄ ከመጣችሁብኝ በሁለት አይን የመጣችሁብኝ ማለት ነው በማለት እንግዲህ ለሄርሜላና ለአብርሃም ትልቅ ማስጠንቀቂያ ልካላቸዋለች። ወይም ራሷ አምጥታ ነው ፊት ለፊታቸው ላይ የወረወረችላቸው። ሰላም እንዴት ናችሁ? ልጆቼ እንዴት ናችሁልኝ? እንዴት ዋላችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ብዝት ትርፍ ይበልልኝ። አጠር ያለ ቪዲዮ እንጀላችሁ የመጣት እንዳይሰለቻችሁ ማለት ነው። ቪዲዮ ላይክ አድርጉ ማለት ነው። ከተመቻችሁ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። እንግዲህ ሩታዬ የኔ ጀግና በልጄ ከመጣችሁ በፍጹም ይቅር አልላችሁም፣ በፍጹም አልተዋችሁም በማለት እንግዲህ ከባድና ትልቅ ማስጠንቀቂያ ልካላቸዋለች ማለት ነው። ወይንም አምታሳታቸዋለች። ይሄ ማለት ምንድነው? ከባድ ከፍርድ ቤት የተላከ ማስጠንቀቂያ ነው። አብርሃም ከልጁ ካራቀ ሄርሜላም አብርሃምን ይዛ ከዛ ሰፈር ማጠፋ ከሆነ ወይንም ደግሞ የሩታ ልጅ ያለበት አካባቢ ላይ መድረስ የማያቆሙ ከሆነ ግን ሌላ ከባድ እርምጃ ላይ መሄድ እንደምትችልና ሙሉ እምነትም ደግሞ እንዳላቸው ወይም ደግሞ ማድረግ እንደምትችል የሚያስችል ማስጠንቀቂያ ነው። አብርሃም ከዚህ በፊት ማስጠንቀቂያ ተሰጥቶት ነበረ። ልጁ ያለበት ቦታ ላይ ፈልጌ ያመጣዋለሁኝ ምናምን እያለ ነበር። ትናንት አይታችሁ ከሆነ አውቀው የተደበቀ ቢጠሩት አይሰማም። ስለዚህ በፍጹም ልጁ ያለበት ቦታ ላይ መድረስ የለባችሁም የሚል እንግዲህ ማስጠንቀቂያ ተልኮላቸዋል። ምክንያቱም ሄርሜላ ሩታን ለመጉዳት አብርሃምን ከሷ ወስዳ እንደገና ደግሞ ልጇንም ወስዳ እሷን ማናደድና ማስጨነቅ ትፈልጋለች መሰለኝና ግን ይሄ ነገር ደግሞ በፍጹም አይሳካላትም ብዬ ነው የማስበው ማለት ነው ጋይሶችዬ እና ሀባይቦቼ ሩታዬ የኔ ጀግና ማለት ነው። አሁንም ወደፊት እንጂ ወደ ኋላ የለም። የኔ ጀግና የእውነት በጣም ነው ያደነኳት ማለት ነው። የኔ ጀግና